ምን ልሰራ እመጣለሁ? አሁን ልቀቁኝ። እሺ ተረጋጊ፣ እለቅሻለሁ። ግን ደግሞ የመመረዙን ሀሳብ እንዳመጣው ለማየም ሆነ ለሌላ ሰው ትንፍሽ አትይም። ፍቅር እሺ አልኩሽ እኮ በቃ። ምንድን ነው የምትይኝ? ችግርሽ ምንድን ነው? እኔ ምንም ችግር የለብኝም ቤዛ። አሁን ችግር እየፈጠርሽ ያለሽው አንቺ ነሽ። እሺ ለማንም አልናገርም አልኩሽ እኮ። አሁን ልቀቂኝ። አሹ ሳይመጣ ልውጣ። እሹንም ቢሆን እኮ እኔ ነኝ የማዘው። ለምን ትፈሪዋለሽ? እሱን ታየው አልቃሻ። ያሹ ዱላ ነው እንጂ በእሱ እግርሽን ሲሰብርሽ ያኔ ማናዛሽ እንደሆነ ትረጃለሽ። ታውቂያለሽ፣ አላምንሽም። አንቺን አምኜ አለቅሽም ቤዛ። እሺ ፍቅር ገባኝ፣ ግን አንድ ነገር ማወቅ አለብሽ። እኔ ተያዝኩ ማለት የአንቺ ምጣ ፈንታ እንደዛ ነው የሚሆነው። እሺ ቤዛ አለቅሻለሁ፣ ግን ደግሞ እኔ ሀሳቡን እንዳመጣው ለማንም ትንፍሽ እንዳትይ። እንደዚህ ፈሪ አትመስይኝም ነበር ፍቅር። በቃ እሺ አልኩሽ እኮ። እሺ እሺ ሂጂ ውጭ። ወዴት ነው? ልሽ መሰለኝ እኔ ልሂድ። ትንሽ አትጠብቂያትም? አይ አሹ ጋር ልሂድና ያቺ ቤዛ ምን እንደሆነች ልያት። ቤዛ ወደ ቤት ተመለሰች እንዴ? አዎ እትዬ መታው አንድ ነገር እስኪሉና እስኪያደርጉ ድረስ አሹ አሳስሮ አስቀምጧታል። በለው የአሹ ይባልሽ ግን ምን እሺ ነው? አሹ እኮ የሮሚ የቅርብ ጓደኛዋ ነው። አብረውን ወደ ከተማ የመጡት። አረ ነው እንዴ? አዎ ምን ነው? አይ የለም ጥሩ ልጅ ነው። እሺ በቃ እኔ ልሂድ። ደህና ሁኑ። አሹና ሮሚ ግን ምን እሺ ነው? አረ ምንም የላቸውም። ማለቴ ምንም የተረጋገጠ ነገር የለም፣ ግን በቅርቡ የሆነ ነገር እንደሚኖር እርግጠኛ ነኝ። አይ ግን በጣም ደስ ይላሉ። አሁን ገና በራሴ ያዘንኩኝ። እንዴ ለምን? ታናናሾቼ እንዳለ ፍሬንድ ይዞ እኔ ብቻ ቀረኩ። እነ ሮቢን ሳይማ እኔ ራሴን አስታወስኩኝ። ያንተ ጊዜ ገና ነው። ደግሞ የሰዎችን ነገር አይተክ እንዴ ለእኔስ ብለምታስብ ከሆነ አስተሳሰብ ጤነኛ አይደለም ማለት ነው። እሺ እኛ መካሪ እንዴ? እየቀለድክ ነው? ባንቺ ምን እውቀት ኖርኝ? እኔ ደግሞ የሱ ፍቅር ለእኔ ከአቅሜ በላይ ሆኖብኛል። በቃ አንዳንዴ ከንፍሎ ይወጣል። ኤላ ነው ታውቃለህ፣ ፍቅሩን በልቤ ላይ መስርቶ እሱ የለም። ያ ሁሉ የገባልኝ ቃል እንኳን ትቶት ሄዷል። ቆይ እኔ ምን አጠፋው? ሁሉም ነገር እየደበዘዘ ይሄዳል። በቃ እሱም የራሱን ህይወት ጀምሯል። አንቺም እንደዛ ማድረግ ነው ያለብሽ። እሱም በቃ እርሹ ለሊ እርሹ። ግን አንቺ እንደዛ ማድረግ ትችላለሽ። በደንብ እተማመንብሻለሁ። አላውቅም ባቡሬ፣ እኔ ግራ ገብቶኛል። አቡ በእናትሽ ንግስቷ እንደዚህ አትጨነቂ። እኔ አንቺ እንደዚህ ትጨነቂ እኔ በጣም ነው የሚጨንቀኝ። ታውቂያለሽ ደግሞ እኔ ስለ ፍቅር ብዙም አልባኔ ነው። ምን እንደምልሽ አላውቅም። ቆይ እንዴት እስካሁን አንተ ፍቅር አታውቅም እንዴ? እባክሽ እኔ ፍቅር ስሜቱ ምን እንደሆነ ራሱ አላውቅም። ይኸው ከምትል ትጃጃ አላለች። በእሷ ልብ ጋር ሲያልፍ እኔ እንኳን ዞር ብሎ አላየኝም። ማን? ፎንቃ ተብዬው ነው አይደል? አይ ቤኪ፣ እኔ እኮ አንቺ እንደዚህ ስስቅ እንጂ ሲከፋሽ ደስ አይለኝም። እንዴ ቆይ ወዴት? ገጠር ሄደዋል። እና ከምትል አባባን ጥላ ኪንጎን ተከትላ ገጠር ሄደች ነው የምትይ? አዎ ባቡሬ ሄዳለች። ግን አባባን ዛሬ ግን እንዴት ነው የአጥንትሽ ፍላጭ ሄዳ? ማነው እሱ? የአጥንትሽ ፍላጭ? አይ ባቡሬ፣ ቆይ ዴቭ ነው? አዎ ዴቭ። ዛሬ እንዴት ተፋታሽ? ቆይ ሁሌ አንድ ላይ ስለምታይ ነው። እና ታዲያ ቀና ብለን እኮ ራሱ እንድናሽ አይፈልግም። ኧረ ማዘሯ ለምንድን ነው የምትሸሽኝ? ልጅሽ እኮ ነኝ። እኔ ወንድ ልጅ የለኝም። ልታታልሉኝ ነው? ልሻቱኝ ነው? ሰላም ጤና ስጥልኝ። የዚህ ቻናል ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እንኳን በሰላም ወደዚህ ቻናል መጣችሁ እያልኩ ዛሬ አደይ ድራማ ይዤላችሁ መጥቻለሁ ማለት ነው። በባለፈው ክፍል አደይ ድራማ ቤዛ እንግዲህ ከተያዘችበት ከታሰረችበት እጇና እግራ ፈታ ልታመልጥ ስትል ፍቅር ደርሳባት በከበር አስመልሳት እየተደራደሩ እያለ ነበረ ያለቀው። ዛሬ ግን እየተደራደሩ እያለ ሩታ መታ ልትሄድ አትችልም ብላ እንግዲህ ፍቅር የመመረዙ ሀሳብ ያመጣችው እሷ ነበረና አዴን ለመመረዝ ተደራድረው ተነጋግረው ነበረ እና ያን ነገር ለእናቷ እንዳትናገርባት እና ልትለቃት እንደሆነ ተነጋግረው ነበረ። ግን ሩታ መታ አይሆንም ማሚ ጠብቂኝ ብላኛለች፣ ጠብቂያት ብላኛለች እና ልለቃት አልችልም ብላ መልሳታለች ማለት ነው። የፍቅር እናትም ከሄደችበት ቦታ መታ
ቤዛን እንግዲህ ቅጣትሽን ማግኘት አለብሽ፣ ለሰራሽው ነገር መቀጣት አለብሽ ብላት ነበረ። ግን ቤዛ ያው እንግዲህ የምታወራው ነገር አጣጣምና ደግሞ ችግሮች እየደረደረች ሰውን አዝኖላት እንዲኖር እንዲያደርግላት የምትፈልግ ሰው ናት እና እናቴ ታማሚ ናት። እኔ እስር ቤት ብገባ የሚጠይቀኝ ሰው እንኳን የለም። አንቺም እናት አለሽ፣ እናትሽን ታመው ታውቂያለሽ እና የኔን ችግር ይገባሻል። እባክሽ ይቅርታ አድርጊልኝና ልቀቂኝ ብላ እናትየውን እንግዲህ በሚያታልል ምላሷ አታላት ከቤት ሄዳለች ማለት ነው። እንግዲህ አልታሰረችም። የፍቅር እናት የዋህነት የሚያጠቃት በአንድ ሳይድ ብቻ ሰምታ የምትፈርድ ሰው ናት እና አልታሰረችም፣ ቅጣቷንም አላገኘችም ማለት ነው። እንግዲህ ዴቭና ፍቅር ሩታም ተናደውባት እንደዚህ ማድረግ አልነበረብሽም፣ ትክክለኛ ውሳኔ አይደለም የወሰንሹ ብለው እንግዲህ ባለችበት ትተዋት ወጥተዋል ማለት ነው። በትላንትና ክፍል ዴቭ እና አዴ ብዙ ነገር ከተነጋገሩ ብዙ ነገር ካወሩ ብዙ ሰዓት አብረው ካሳለፉ በኋላ እንግዲህ ተከራይተው ወጥተው ሁለታቸው ብቻ እንዲኖሩና እናቷንም ለሊ ቤት መሆኗ አንቺ ካልነገርሽ በስተቀር ሊያውቁ አይችሉም እና ተከራይተን ደስተኛ ሆነን እንኑር ሲላት አዴ ሳንጋባም እንደዛ መሆን አይችልም። እናም ደግሞ ለነገሮች ተዘጋጅ፣ አንተም ለቤተሰብህን ንገር ብላው ነበረና እንግዲህ በዛ ጉዳይ ዙሪያ ሩታን ሲያማክራት አይ እናትህ የምትፈቅድልህ አይመስለኝም፣ ሰራተኛ አግብተህ እንድትኖር የምትቀበለው አይመስለኝም፣ አዴንም አጉል ተስፋ አትስጣትና ልቧንም አትስበረው ብላ መክራዋለች ማለት ነው። እሱም እንግዲህ ጠይቋቸው መልሳቸውም እምቢ ስለሆነ ይመስለኛል የእነሱም መልስ ለመርሳት እነሱንም ለመናገር ድፍረት እንዲያገኝ እንግዲህ ጠጥቶ ማያውቀውን ዴቭ ከቤት ወጥቶ እየጠጣ አዴንም ይዟት ሄዶ ነበረና እንዳይጠጣ ስትከለክለው እንግዲህ በጣም ብዙ ነገር ተናዶ ብዙ ነገር ሲያደርግ ሲናገር በእኔ ህይወት ወሳኙ እኔ ብቻ ነኝ፣ እነሱ አይመለከታቸውም ብሎ ሲል ሰምተናል፣ አይተናል ማለት ነው። ሌላ ደግሞ ለሊ የባቡሬን እናት ለማዳን የእሷ ችግሯን ለመረዳት ቀርባ እያናገረቻት እንግዲህ የቅርብ ሰው ለመምሰል እየሞከረች ነው። አውርታትም እንግዲህ ልጄ በረከቴ የት ነው? አንቺ ጋር ከሆነ አሳይኝ ስትላት በረከት እኮ እኔ ቤት ነው ያለው እና ነይ ላሳይሽ ብላ ይዛት ሄዳ እንግዲህ ባቡሬም እዛ ነበረ። ስታየው አንተ አይደለህም ልጄ አምጣ፣ እኔ ደግሞ ወንድ ልጅ የለኝም እና እባክሽ ልጄ ስጭኝ፣ አንቺ ወስደሹ አንቺ ደብቀሹ ከሆነ ስጭኝ ብላ እንግዲህ ለሊን እየጠየቀቻት ነበረ። ግን አንዴ ልጄን በረከቴን ስጡኝ፣ የኔ ልጅ የት ነው እያለች ትፈልጋለች። ሌላ ጊዜ ስታገኘው ግን እኔ ወንድ ልጅ የለኝም ብላ ከልጅነቱ ይልቅ ወንድነቱ ይታያታል። ኦር ደግሞ አጉልጣ ታየዋለች ማለት ነው። እንግዲህ በወንድ የተጎዳ ሰው እንደዚህ አይነት ባህሪ ይኖረዋል ማለት ነው። ምጥል እንግዲህ በባለፉ ክፍሎች እንዳየናት ኪንጎን አብዝታ ከራሷ በላይ ታፈቅረዋለች ማለት ነው። እንግዲህ እሱ ወደ ክፍለ ሀገር ሄደ ሲባል ሳታቅማማ አባቷን ጥላ አባቷን ለአዴ አደራ ሰጥታ እሱን ተከትላ እነ አዴ ሀገር ወይም እነ ዳይመንድ ሀገር ኪንጎን ተከትላ ገባች ማለት ነው። እንግዲህ ፍቅር እስከ መቃብር ማለት ይሄ ነው። ሮማን እንግዲህ ስራ ስትፈልግ ለብዙ ጊዜ ስራ ፍለጋ ላይ እንደነበረች እናውቃለን። እንግዲህ የፍቅር እናትም አዴ አልመለስም ካለች አንቺ እኔ ቤት እንድትሰሪ እፈልጋለሁ። እንግዲህ ስራ ማይበዛብሽም፣ እነ ፍቅርም አሉ ያግዙሻል። እንግዲህ አሸናፊም እዚህ ስለሆነ እዚህ ብትሆኚ ብዙ የሚደብርሽ አይመስለኝም እና እዚህ እኔ ጋር ስሪ አለቻት ማለት ነው። ሮማንም እንግዲህ እህቴን አዴን አማክሬ መልሱን እነግርሻለሁ
ብላታለች ማለት ነው። አዴንም አማክራ እንግዲህ አዴ የነ ፍቅርን ባህሪ ከቻልሽ መስራት ትችያለሽ፣ እንግዲህ ሌላ የተሻለ ስራ እስከምናገኝ ድረስ እዛው ብትሆኚ ላንቺም ጥሩ ይሆናል ብላት መክራታለች ማለት ነው። እንግዲህ ቀጣዩ ክፍል ምን እንደሚሆን አብረን ምና ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ባባይ